ወደ ገሃነም እንደሚገቡ መረጃ አምጥቷል። ቪዲዮ የሆነ በአረበኛ የሰራ ሰውዬ ማስረጃ አምጥቷል። አሁን ድረስ ረጅም ቪዲዮ ነው እንጂ አለ እኔ ጋ ያንን በአረበኛ ሲያወራ አያችሁ አይደል ምናምን ብሎ መረጃ ሁሉ አምጥቶ አውርቷል። አስታውሳለሁ። እኔ ሁለተኛ አምላካቸው እኮ አረብኛ ነው። ዜድ አረብኛ ሁለተኛ አምላካቸው ነው። አለው አይደለ? እና ብዙዎች በዛ ሊሸወዱ ይችላሉ ልልህ ፈልጌ ነው። አለ ያወራበት ቪዲዮ ለራሱ ጽቦቅ ነው። ጽቦቅ ሰሚር ምን አልክ? ሰሚር ይሰማል? ሰሚር ኦኬ። ረመዳን እንኳን ራመጣ እፎይ እኔ ነኝ ማልሰማው። ምንድን ነው አቦ? ዛሬ የሚደብር ነገር ነው። እንዴት ነህ? ሰላም ነው? የኔ አይሰማም እንደ ሰሚር? ሁለተኛ ጥሩ ነው። ሰበብን ፍጠር። ክርስቲያን ባርት እንችላለን። ሄሎ አላችሁ ወይ? ጋር ጥሩ ነው። ከሰሚር ጋር ነው ችግር ያለው። ከሌሎች ጋር አውሩ። ሰሚር አለ አንዴ ነው ሞክረውና ሰሚር ወደ ሌላ ሰው ስንሄድ ከዛ ወጣ ልቃ ትገባለች አለኝ። አዎ ይሰማል። እኔም ከሚስ እየተሰማ ከሆነ መለስ ሰምተዋል። ጥያቄ ክርስቲያን ይሰማል? ክርስቲያን ይሰማል። እኔም ጥያቄ አለኝ። ጆይ አምጣ ማስረጃውን አምጣ። ክርስቲያን አንተ ሞዴሬተር ነህ። እስኪ አንተ የዮሐንስ ወንጌል ክፈቱና ህፃናት ሲሞቱ ገሃነም ወይ ገነት እንደሚገቡ የዮሐንስ ወንጌል ላይ ነው ያለው። አይ እሱን ሳይሆን ዮሐንስ ወንጌል ላይ ነው ያለው። ቁርአን ላይ የለም። አንተ ጥያቄ ቀርበሃል፣ እኔም ጥያቄ ለቀርብ ነው እኮ። ጥያቄ ጠየቅኩ መልስልኛ መጀመሪያ። ዝም ብለህ እናንተ ጥያቄ ማብዛት እናንተ እየጠየቃችሁ ያለው ቁርአን ላይ አለ ወይ ሐዲስ ላይ አለ? የሌለ ቆይ የለም ቁርአን ላይ። እሺ አምጣው። እሺ ቁርአን ላይ ካለ አምጣው እስኪ ማስረጃው። ቁርአን ላይ ህፃናት ሴቶችን ስለማግባት አለ። ህፃናት ሴቶችን አግባ እኛ ስለ ህፃናት ያገኘነው ቁርአን ላይ ያገኘነው ህፃናትን ማግባት ትችላላችሁ የሚል አለ። እሱን ስናነብ አግኝተናል። ህፃናት ግን ገነት ይግቡ ገሃነም ይግቡ ሲሞቱ አይታወቅም።
ያሁኑ እስኪ ከየት ያገኘው? አንቀጹን አምጣልኝ እስኪ ማስረጃ። አንተ ማምጣት አትችልም? ሰሚር ማምጣት አትችልም? ማስረጃ እችላለሁ። ጊዜ ይወስደኛል። ችግር የለውም። ወስደህ ይዘህ አምጣ። ጊዜ ወስደህ ይዘህ ነው። እስከዛ ያለኝ ጥያቄ መልስልኝ። አንተ ይዘናና ከዛ እንመልስልሃለን ጥያቄን። ችግር የለውም። መጀመሪያ ይህንን አንተ መገንዘብ መረዳት አለብህ። የህፃናት ድምፅ እየሰማሁ ነው። ደግሞ አጠገብህ ወይ ልጅ ሊኖርህ ይችላል። እቺ ህፃን ልጅ ብትሞት ገነት ነው ገሃነም ነው የምትገባው የሚለውን ነገር እስኪ አጣርተህ ና መረጃ ይዘህ። አንተ ስለ ራሴ አልጨረስክም፣ ስለ ህፃን ታወራለህ እንዴ? ማስረጃውን ሰሚር፣ አሁን ሌላ ወሬ አታወራ። ማስረጃውን ይዘህ ና። አንተ እኮ ማውራት ያለበት ስለ ህፃን ልጅ ሳይሆን ስለ ሃይማኖት ነው። ስለ እስልምና እና ስለ ክርስቲያን አንተ የምታመንበት እምነት ማለት ነው። ኦኬ። ስለዚህ እስልምና ስለ ህፃናት ምንም የሚለው ነገር የለም ማለት ነው። ዊች ሚንስ እስልምና ሃይማኖት ለህፃናት አይሆንም። እስልምና ሃይማኖት ህፃናትን አያቅፍም። ስለ እስልምና የምታወሩ ከሆነ ህፃናትን አይመለከትም ማለት ነው። እናመሰግናለን። ቴንኪ። እስኪ ወንጌል ምን ይላል? ስለ ህፃናት ወንጌል ምን ይላል? ይመለከታል ህፃናትን። አንተ ክርስቲያን አትቅጠፍ። ወሲብ አድርገሃት እንዲህ መፍታት እንዳለብህ የተጠቀሰው በቁርአን ውስጥ ብቻ ነው። በመጽሐፍ ቅዱስ ውስጥ ህፃን ልጅን አግብተህ ፔሬድ ያላየችን፣ ልብ በል ፔሬድ ማየት ያልጀመረችን ህፃን ልጅ ወሲብ ካደረግካት በኋላ ልፈታ ስትል መቼ መፍታት እንዳለብህ በመጽሐፍ ቅዱስ ተጠቅሷል? አልተጠቀሰም። ይሄ ብቸኛ በቁርአን ውስጥ ብቻ ነው የተጠቀሰው። ፔሬድ ማየት ያልጀመረችን ህፃን ልጅ ወሲብ አድርገሃት እንዴ መፍታት እንዳለብህ መቼ መፍታት እንዳለብህ በቁርአን ብቻ ነው የተጠቀሰው። በህፃናት አልተጠቀሰም አትበል። ገሃነም ይገባሉ ገነት ይገባሉ የሚለውን ተወውና ዋናው ነጥብ እነሱ ውስጥ የሚገባባቸው ሰውዬ ከገባባቸው በኋላ ልፍታቸው ቢል እንዴት ነው እሱ መቼ ነው እሱ የሚለው ተጠቅሷል። ዋናው እሱ ነው አይደለ ሰሚር? ክርስቲያን ሰሂህ ሙስሊም 2662 እንክፈት። አላህን እንጠይቃለን። አንተ ሰንበዴ ያወራውን ወሬ ትነግረናለህ። ምነው አንተ አሁን ቆይ ተረት ዱቅና መጽሐፍ ምናምን እያነበብክ እያመንክ ማለት ነው። አሁን ይሄ አትሊስት ዲቁና መጽሐፍ ያሳየኝ ዲቁና መጽሐፍ የሚለውን ዲቁና መጽሐፍ ተረት የሚለውን ናውጣ እናሳየህ። ተረት ነው የሚለው ያውላችሁ። እንደዚህ ነው የሚያጭበረብሯቸው። መስጊድ ውስጥ ትልልቅ ኡስታዞች እንደዚህ አይነት እንደ መሐመድ አይነቱን ጀዝባ ሲያገኙ መሐመድ የሚባሉ ሰዎች በሙሉ ጤናማ አይደሉም እንዲህ የሚጫወቱባቸው። ባለፈውም አንደኛው ገብቶ አይታችኋላ። ዲቁና መጽሐፍ አለ። ዲቁና መጽሐፍ ተረት ክፈት እስቲ። ዲቁና መጽሐፍ ተረት የሚባል እንደዚህ አይነት ጀዝባ ነው ያፈራ ነው ብሏል። ምን አይነት ጀዝባ ነው ያፈራችሁት ኡስታዞች እና ሼኮች? ዲቁና ተረት የሚል መጽሐፍ የለንም እኛ። መስጊድ ውስጥ የምንነግሯቸው እንደዚህ አይነት ሙሐመድ የሚባል ሪካርድ አድርጉና ላኩለት። ኡስታዞች ሼኮች እንደዚህ አይነት ሙሐመድ የሚባል ነው ያፈራችሁት። የዲቁና ተረት መጽሐፍ የሚባል ክርስቲያኖች ታመልካላችሁ ታመልናላችሁ እያላችሁ የምታስተምሯቸው ኡስታዞቻችሁ እየሸወዷችሁ ነው። ሙሐመድ እየሸወዱ ነው። መስጊድ ላይ እያታለሉህ ነው። ንቃ። ምንድን ነው እሱ? በጋለ ብረት ቂጥ መተን መውጋት አለብን አንተን ለማንቃት። ዲቁና ተረት መጽሐፍ የሚባል የለንም እኛ። ኡስታዞች ሼኮች ቀጣፊ ወራዳ ውሸታም ስለሆኑ የነገሩህን እኛ ገዛ አትምጣ። እያጭበረበሯችሁ ጋንም እየከትቷችሁ ነው። በሀሳብ ነገሯችሁ መስጊድ ላይ እየሰማ እኛ ጋር አትምጣ። የለም እንደዚህ አይነት መጽሐፍ የዲቁና ተረት መጽሐፍ የሚባል የለም። ላክለት ለዛ ኡስታዝ። ከስድስተኛ ክፍል ያቆሙ ኡስታዞቻችሁ ወራዳ ውሸታም ስለሆኑ የሚነግሯችሁን ተረት እኛ ገዛችሁት አትምጡ። እንደዚህ አይነት መጽሐፍት የለንም እኛ። ሙሐመድን እየተከተልክ ጋንም ነው የምገባው። ሙሐመድን ተከትለን እንደ አይሻን ነው የምታገባው። ህፃን ልጅ ማለት ነው። ህፃናት የት ነው የሚገቡት? የሚታወቅ ነገር የለም።
እንደ ሙሐመድ ሮጠህ ህፃን ልጅ ጋር ላዋ ላይ ከመስፈር ይልቅ ህፃን ልጅ ብትሞት የት ነው የምገባው? ሙሐመድ ለምሳሌ በ56 ዓመቱ 6 ዓመት ህፃን ልጅ ሲያገባ በ9 ዓመቱ የ30 ወንድ ጉልበት ያለው ዲፍላወር ሲያደርጋት ብትሞትበት ኖሮ ገሃነም ነው የምገባው ገነት ነው የምገባው ብላችሁ ኡስታዛችሁን ጠይቁት። የ40 ሰው የወሲብ ጉልበት ያለው ነቢያችን የ6 ዓመት ህፃን ልጅን አግብቶ ወሲብ ሲያደርጋት በ9 ዓመት ብትሞትበት ኖሮ የት ነው የምገባው ብላችሁ ጠይቁ ኡስታዛችሁን። ገነት ነው የምገባው ገሃነም ነው የምገባው ብላችሁ ጠይቁ። መጽሐፈ ዲቁና መጽሐፈ ምናምን አትበል። የለም እንደዚህ አይነት ወራዶች ውሸታም የሆኑ ኡስታዞቻችሁና ሼኮቻችሁ የሚነግሯችሁ እኛ ላይ የሚቀጥፉት ነው። አይበቃም? ወጋውክ እንደ ለፈለፍ አይበቃም? ማሜ የዘና ተረገጥክ። አይበቃም? 10 ደቂቃ ለፈለፍ ለ10 ደቂቃ ኢሚሌት መደረግ አለባችሁ። ዘመዶች ይህንን ሲያዩት ሪቴት እንዲያደርጉ እንደዚህ አይነት ውሸት መዋሸት ዋጋ እንደሚያስከፍል እንዲያውቁት ነው። በኩል 10 ደቂቃ ለፈለፍ ጠጣ፣ መጠጠን ጠጣ፣ 2 ውሰድ እንዳያሰክርህ እንጂ በገነት ትደርስበታለህ። አትቸኩል። የተጣራ ጠመቀ እዚህ ጠጥተህ ሰከርበት ችግር የለውም። እኔ አንተን ገነት እዚሁ እየኖርኩት ስለሆነ በገነት አላ ጠምቆ አስተናግዳለሁ። አብሽር። ዶንቆ ምላሽ አለ የለም? ምላሽ አለ የለም? 10 ደቂቃ ስጠኝና ምላሹን እነግርሃለሁ። ምንም እንዳዘጋኝ ድምፅህን ሚዩት እንዳታረግ። ቅድሚያ ጥቅስ ጥቀስ። ቅድሚያ መጽሐፍ ቁርአን ላይ ጥቅስ ጥቀስ። ከጥቅስ ነው እንደ አንተ የጀመርከው? ለ10 ደቂቃ ያወራከው እኮ ማለት ነው። ኡስታዞችን እየተሳደብክ ነበርክ። አልተሳደብኩም። የነገሩን ተረት ተረት ዘመታ እዚህ ልጠፋ ሞከር የለም ነው ያልኩህ። ኡስታዞች አንተ እኮ ጥፋተኛ አይደለም መሐመድ። አንተ ነህ ጥፋተኛ። ያመት ነው ጥፋተኛ ነው። አንደኛ ስሙ ተጽዕኖ ያደርግብሃል፣ የማይሞች ስም ስለሆነ። ሁለተኛ ደግሞ ኡስታዞቹ ተጽዕኖ ያደርጉብሃል። ሶስተኛ ደግሞ የምትከተለው እምነት የማይሞች ስለሆነ ተጽዕኖ ያደርግብሃል። ስለዚህ አልፈርድብህም። አንተ ፐርሰናል ብጠይቀኝ እኔ በአንተ አልፈርድም። ስለዚህ ነ ስላለ እምነቱ አንተ እንደዚህ ኢቅራ ብሎ ነው የሚጀምረው። አዎ ማስረጃ ነው ይሄ። ኢቅራ ብሎ ነው የሚጀምረው። ኢቅራ ማለት ደግሞ እንዳንተ አይነቱ ደንቆሮ አንብብ ማለት ነው። ና ቁርአን የሚጀምረው እንደዛ ለመሆኑ አንድ ማስረጃ አምሳለ። አንድ ከቁርአን ውስጥ ቁርአን የመጀመሪያው ምዕራፍ ለመሆኑ አዳምጥ። ቆይ ጥያቄውን አዳምጥ። የቁርአኑ መጀመሪያ ምዕራፍ ለመሆኑ እሱ ኢቅራ የሚለው አንድ ማስረጃ ብቻ ስታይ ከቁርአን ውስጥ አንድ ማስረጃ ስታይ። ማስረጃ የመጀመሪያ ምዕራፍ ለመሆኑ ማስረጃ ስጠኝ። የመጀመሪያ ምዕራፍ ለመሆኑ ከቁርአን ውስጥ ስጠኝ። እሱ ነው ሰጠውክ እኮ። ሱራ ስንት? ሱራ ስንት? ኢቅራ ይላል። ፈልግ አንተ። ታዲያ ኢቅራ ማለት የመጀመሪያ ምዕራፍ ለመሆኑ ማስረጃ እኮ ነው የጠየቅኩት። ይል ሜታር ጋደም ተወዳለህ። አራንታበት የመጀመሪያ ምዕራፍ ለመሆኑ ከቁርአን ውስጥ ማስረጃ ትላለህ። አንተ ለመፈጠረህ ማለት ነው ከባይብል ወይም ከመጽሐፍ መረጃ ታቀርባለህ። አንተ አለክ በህይወት ማስረጃ አለኝ በጋን እሺ። አንዴ ሙይብ አይ በመጽሐፍ መረጃ ታቀርባለህ። አንተ ያለክ በህይወት አሁን ማምጣት ትችላለህ? አትችልም? እኔ በህይወት እንዳለው ማስረጃ ስላለኝ። አንተ በህይወት አለክ? ሙት መንፈስ ምን ታናገር መሰለህ አለ ጋን ጨነቀህ ሬት አደረገ። ያውላችሁ ማስረጃ ስጠይቀው ከመጽሐፍ አንተ በመኖር ፕሊስ ተረጋጋ ብሮ ተረጋጋ። ቆይ አንዴ ተረጋጋ። መረጃ ንገር። አንተን በመኖር መረጃ ስጠኝ። አሰሩን በቃ መረጃ ስጠኝ። አሰሩን አይሻል ጨነቀው። መቃብር ውስጥ ያለ ያህል ነው የተሰማው፣ በመዶሻ ሲቀጠቀጥ ማለት ነው። ቁርአንን እዛችሁ በደቂቃኛ ፊት መቆም አትችሉም። ትናንትና የጻፏቸውን ኡስታዞቻችሁና ሼኮቻችሁ ተረት ተረት በአረብኛ እዛችሁ መታችሁ ትሸውዳላችሁ፣ ምንም አያውቅን እንጂ ቁርአንን እዛችሁ እኛ ፊት መቆም አትችሉም መቼም። ምክንያቱም ቁርአን ግልጽና ያልተብራራ ስለሆነ ግልጽ ስላልሆነ ስላልተብራራ ትናንትና የተጻፉ መጽሐፍቶችን ይኸው ይሄ አዲስ ነው ብላችሁ ትሸውዳላችሁ።
በእንደዚህ አይነት በአረብኛ የተጻፈ ሁሉ ሃይማኖትም ይመስላቸዋሉ። በአረብኛ የተጻፈ ሁሉ መለኮታዊ ቃል ነው ብሎ ሚያምን ሙስሊም ነው ያለው። ስቱፒድ ነው ማለት ነው። ከዛ በአረብኛ የሆነ የተጻፈ ያመጣና ይኸው መልስ ይላል። ትናንትና እኮ ነው የተጻፈው። አያቴ የኖረበት ዘመን ላይ የተጻፉ መጽሐፍቶች ይዘው ይመጣል። ከአያቴም ወደ ዘራ አባቴ የኖረበት እድሜ ላይ ኧረ እኔም የደረስኩበት የተወለድኩበትን ማለት ነው። ከዛስ ይኸው በአረብኛ ስለተነበበ ክርስቲያኖች ጋር ሲሆን ኢቨን ኤርሊ ቸርች ፋዘርስን እንኳን ለመጠቀም ሪቴት ያደርጋቸዋል። ነው አንቀበልም፣ እሱን ትርጓሜስ አንቀበልም። እሱን መጽሐፍ ቅዱስን ብቻ ራሳችንን ተርጉመው ያዋጣል፣ ያስኬዳል፣ ያበላል። ትናንትና የተጻፈ መጽሐፍ ዘ ባይዘ ልስጣችሁ። ኢብኑ ተሚያ የትናንትና ሰውዬ ነው። እብን ከሲር ትናንትና የነበር ሰውዬ ነው። ነቢዩ ከሞተ ከ700 ዓመት በኋላ የመጡ ሰዎች ናቸው። ሙሐመድ ከሞተ ከ700 ዓመት በኋላ የተጻፈ መጽሐፍ ነው ያመጡላችሁ። እንደው ቀረብ ይላል የሚባለው እንኳን ጠበሪ መሐመድ ጠበሪ ከ300 ምናምን ዓመት በኋላ ሙሐመድ እንግዲህ አስቡ። እነ ሙሐመድ አብደልዋሃብ የትናንትና ሰው ናቸው። ሙሐመድ ከሞተ ከ1000 ዓመት በኋላ የመጡ ከ1000 ዓመት በኋላ አብደላሪ ትናንትና የነበረ ሙሐመድ ከሞተ ከ1300 ምናምን ዓመት በኋላ የመጣ እና አልባኒ ሙሐመድ ከሞተ ከ1400 ዓመት በኋላ የመጣ መጽሐፍ ያመጣላል። ከ1400 ዓመት በኋላ ይህን ይዞ የመጣና እምነት ብሎ ያስተምራል። ኡስታዞቻቸው በዚህ መጠን ወራዳና ውሸታም ናቸው። በዚህ መጠን አጭበርባሪ ናቸው። በአረብኛ የተጻፈ ነገር ሁሉ ማስረጃ ብለው የሚያቀርቡ ትናንት የተጻፈ ሁሉ ስናት ጠቅሳል እኮ ሰማው እያለ ዝም ብሎ ይጽፋል። ተነስቶ አንተም እድሉ ካገኘ መጽሐፍ ትችላለህ። አለቀ። የእስልምና መጽሐፍ እንደዛ ነው። ቁርአኑ ግልጽና የተብራራው ነኝ ብሏል። እስቲ ቁርአኑ ይመልስ። ቁርአኑ መመለስ ስላልቻለ ትናንትና ይነሳና ጥያቄ ኦኬ ሰንበዲ እንደዚህ ብሎ ጠይቋል። ቁርአን ውስጥ መልስ የለም፣ ሐዲስ ውስጥ መልስ የለም። መጽሐፍ ይጽፋል። ይኸው የሆነች አጤረራ ላያችሁም ሲጠይቋቸው የሚመልሱት ሁሌ የሚያጠረራ ነው የሚከፍቱት። ታይታችኋቸዋል። የሆነች አጤረራ ያወጣሉ። ትናንትና የተጻፉ መጽሐፍቶች ከዛ ብለው ማለት ነው። ክርስትናን ለማጥላላትስ የኤቴስት ጽሑፍ እዛው ይመጣሉ። እኛ የማይመለከተንን የኤቴስቶችን እዛው ይመጣሉ። የሐሰት ጽሑፎችን እዛው ይመጣሉ። ክርስትናን ለማጥላላት ለሺህ ዓመታት ሲከተሉት የነበረውን ሐዲሳት ትናንት ይመጣና ዳሩ ሰላም ዳኢፍ ይለዋል። ትናንት የነበረ ሰውዬ አልባኒ ዳኢፍ ይለዋል። ለሺህ ዓመታት ግን ሳሂ ብለው የተከተሉትን ማለት ነው። እስልምና እንደዚህ ነው። ይሄን ሃይማኖት ብለው የሚከተሉት ባይዘ የአምላክ ቃል ብለው የሚያስቡትን መልሰው ዳኢፍና ሳሂ የሚያደርጉት ከሆነ ምን አይነት ነው የአምላክ ቃል ሊሆን የሚችለው? ከዛ በኋላ እነዚህ ሰዎችስ እንዴት ነው ሊታመኑ የሚችሉት? ባህሪ እንኳን የሰበሰበው 6600 ምናምን ሺህ በላይ ነበረ። ቆርጠው 7000 ምናምን አስቀርተውታል። አሁንም ከሳሂህ ቡኻሪ ላይ እየቆረጡ እየጣሉ ነው። ከ1400 ዓመት በኋላ ሲያስቡት ሲያስጠላችሁ ይሄ ለነቢያችን አይገባም፣ ይህንንም አልቀበልም፣ ስለዚህ ዳይፍ እንበለው ይሄንን እያሉ መጽሐፍ እየጻፉ ነው። ዝም በል ሌባ መሐመድ ነው ሌባ። ሱራ 4 94 እስከ 95
ሌብነትን ፈቅዶልሃል ሀብት እንድታገኝ። ሱራ 8 ቁጥር 1 ላይ ከጦር ዘረፋ ገንዘብ ይጠይቋል፣ የዘረፋ ገንዘቦች የአላህና የመሐመድ ናቸው ብሎ ሌብነትንና ዝርፊያ ለራሱ ያደረገ መሐመድ ነው። ከሌሎቹ ነቢያቶች በ6 ነገር እለያለሁ አለ። ከነኛ ውስጥ አንዱ የምለየው እኔ ብቻ ነኝ በዘረፋ የምታወቀው፣ የዘረፍኩትን ንብረት እንድወስድ የተፈቀደው ለእኔ ብቻ ነው ብሎ ሌብነትን ሀላል ያደረገ ነቢይ እየተከተልክ እኔን ሌባ አትበለኝ። ኤሬስ ቶፒክ ላይ ፓራፍሬዝ አድርገውና ክርስቲያን ቀጥል። ያ ወደ ቶፒኩ እንመለስ። እየራቀ ስለመጣ ወጣ፣ በሚገባ ተመልሶለታል። ሰማን ነው የሚለው ህፃናት ሲሞቱ የት ነው የሚገቡት ለሚለው ጥያቄ መልስ አላችሁ ሙስሊሞች? በጣም ቀላል ቶፒክ ነው። ብዙ ሊከብዳቸው አይገባም። አላህ በዚህ ጉዳይ ምንም የተናገረ መገለጥ ያወረደለት ነገር የለም ለሙሐመድ። ጅብሪል ይዞት የመጣው መልእክት የለም። ጅብሪል ይዞ የመጣው ምንድን ነው መልእክት? ሴቶቻችሁ ለእናንተ እርሻ ናቸው የሚል መልእክት ነው ይዞ የመጣው። ዘወል ህፃናትን ታሳቢ አድርጋቸው ነው የምመልሱት። ዘሆል ህፃናት ይታያሉ። ያ ሰው ህፃናት ሲሞቱ የት ነው የሚገቡት? ገሃነም ነው ወይስ ገነት ነው የሚል ቁርአን ላይ የተጠቀሰ ነገር አለ ወይ? ሰማን አለ። ሰማን ወራቄ አረርቱ ማይክ ክፍት ነው። እስልምና መፈክር ነው፣ የመፈክር ሃይማኖት ነው። በዚህ ከመፈክር ውጭ ምንም የለም። ከዛ ትናንትና የተጻፉ መጽሐፍቶችን እያመጡ ይሸውዱበታል ህዝቡን ያታልሉታል። በቃ ምንም አያውቅም። ፊደል የገደለ ብቻ ነው ያለው ሁሉ ይህንን ህዝብ ይጫወቱበታል ማለት ነው። ትናንትና የተጻፉ መጽሐፍቶች እያመጡ ይደልሉታል ህዝቡን። ትናንት የተጻፉ መጽሐፍቶች ማለት ነው። እንግዲህ ያስቡት፣ ትናንትና የተጻፉ መጽሐፍቶች ምንም ቢሆን ጥያቄ የሚነሳባቸውን ነገሮች ለመድፈን እንደሚመጡ ይታወቃል። ስለምን እንደዛ ሙጂብ ከድር ምንድን ነው እሱ? እሱ ነኝ። ቤት ናቸው። ሰላም፣ እንዴት ነህ? ርሳችሁ ዛሬ ህጻናት በቁርአን ውስጥ ህጻናት ሲሞቱ ገነት ይጠቅሳል። አዎ ጀነት ነው የሚገቡ ህፃን ልጆች ምንም ስለማያውቁ ምንም ወንጀል ኃጢአት ስለማይኖርባቸው ወደ ጀነት ነው የሚገቡት። ማስረጃ አለ? አዎ ግን ጥያቄ ልጠይቅህ ለመጀመሪያ ጊዜ። አይ ቅድሚያ ማስረጃ ስጠኛ። አንተ ያወራሃትን ጥያቄ ልጠይቅህ ስለገባው ልጠይቅና አሳያለሁ። ችግር የለውም። ልጠይቅህ ፍቃድልኝ። አንድ ጊዜ ታጠየቅ እስኪ። አንድ ጊዜ ታጠየቅ። ለምን አትጠየቅም? ግን ለመጀመሪያ ጊዜ ለምን አትጠየቅም? እዚህ ጋ ልመልስ ጥያቄ ልትጠየቅ ነው አይደል? የተቀመጥከው ታልቅስ። ሶፍት የለንም። ጥቅሱን ጥቀሰውና ጠይቅ። ቅድሚያ ጥቅሱን ጥቀስ። ግን ስንት ሚሊዮን ሰው ነው ሻሃዳ መያዝ የያዘው በየቦታው ማለት ነው። አትድከም፣ ዝም ብለህ ጥያቄህን መልስ። ልክ አሁን ስንት ሰው ነው ሻሃዳ? የሆነ ነገር ልል ነበር ተውኩት። ኤሬስ ኢዲ እንትና ኤስ ነኝ። ጥያቄውን ለምን ጥያቄ አትቀበል? አታልቅሱ። በቃ ኤስ ነኝ። ትመልሳለህ ወይንስ እንዴት ነው? በየየ ትቀጥላለህ። አብዱል ፈተና እንግዲህ ከእስልምና የወጣ ሙስሊም ነው። እሱንም ትጨምቀዋለህ። ኦልሞስት እስልምና ስህተት ነው እያለ እያሳየ ነው።
ዜድ ነኝ ከእስልምና የወጣች ነች። ሱሱ ነኝ። ትንሽ ጨጓራ ልላጠ፣ እንደውም ጨጓራ ልላጠ። ከበላይ ያሉት 4ቱ ልጆች እስቲ ቻሌንጅ ወይን ታደርጋቸዋለህ። አብዱል ፈተናም አይቀበልህም ያንተን አስተምሮ። አሁን ይህንን ህፃናትን አስተምሮ ተረት ተረት ብሎ የሚያምነው ጥያቄ ተቀበል። ሽንታም ቆይ ትንሽ ጨጓራችሁ ልላጣችሁ። ሱሱ ነኝ ከእስልምና ወጣለች። ፍላወርም እንደዛው፣ ዜድ እንደዛው። አናድድም ስ ነኝ ተናደድካ እና እንደዚህ ማውራት ፈልግ ነው። እኛ ኤኒዌይስ ክርስቲያኖች ዝም ብለው ሙስሊም ነበርን እያሉ ነው እንጂ አይሉህም። የወጣ የለም ተስልምና የሚወጣ ምንም ወረበልካ አውቃችሁ ለሙድ ነው እኮ። ግን የአንተ ልጆች ስነኝ ቁርአንን የጻፈ ሙስሊም እኮ ወጥቷል። ክርስቲያኑ ከእስልምና ለሙሐመድ ቁርአንን ቁጭ ብሎ ሲጽፍለት የነበረ ሰው እስልምና ለቆ ወጥቷል። ይህ ማስረጃ ትፈልጋለህ? ታውቃለህ? እናንተ አታውቅም አይደል? እንኳን አይደለም ትንሽ ያነበቡ ይቅርና ቆይ እሺ፣ አንድ ማስረጃ ክርስቲያን ነኝ ያለ ነብይ ታለ ፊት ለፊት ማለት ነው። አሳየኝ። በቃ ማስረጃ ነው ክርስቲያን ነኝ እኔ በቃ ብሎ የሰበከ ነብይ ታለ ተዝካ 25ቱ ነብያቶች አንድ እስቲ ያሳየኝ። አታሳይም እፎይ? ኢየሱስ ራሱ አላመጣው። ቆይ 25 ነብይ ሄዳ መጣች። 5 ነብይ ብለህ ቆጥሮ ማን ይሰጣ? ማን ነው ቆጥሮ የሰጠ? እስቲ አንድ ጥቀስልኝ። እሺ፣ ችግር የለውም። አንድ የሚሆኑ ችግር ማን ነው ነብይ? ምንድን ነው ታለ ጥቀስ። ማን ነው ነብይ? ምንድን ነው ነብይ? ክርስትና ማለትስ ምን ማለት ነው? ኢየሱስ ነብይ ነው እኮ ሰው ነው እንደኛው። እሱ አሁን ክርስቲያኔ ብሏል አላለም? ክርስቲያን የሚል ቃል የለም ምንም ቦታ ላይ ክርስቲያን። እሺ ያ ማለት ምን ማለት መሰላችሁ? ሙሐመድ አይሚን አላህ እምነቱ ምንድን ነው ብሎ እንደመጠየቅ ማለት ነው። አላህ እንዴት ብሎ ነው የሚያምነው? እንደ ብሎ እንደመጠየቅ ነው። ክርስቶስ አምላክ ነው። ኤኒዌይስ አሁን ጥያቄው ላይ ምላሽ አለ። ክርስቲያን አይሚን ህፃናት ሲሞቱ የት እንደሚገቡ ታውቃለህ እኮ? ጀነት ነው የሚገቡ አልኩ እኮ። ማስረጃ ለምን ተኔ ማስረጃ ጥያቄ ነው እኮ ማለት ማስረጃ። ተረት ተረትማ ማውራት ይቻላል እኮ። ኡስታዞች ከ6ኛ ክፍል የባቆመው ኡስታዝ እንደውም ከአንተ የተሻለ ያወራል እኮ እሱ። ከዛ ወዲያ ደግሞ ትናንትና የተጻፈ ማስረጃ ማምጣት ይችላል። እስቲ ቁርአን ላይ አሁን እንደዛ የሚል ማስረጃ ስጠን። ምን ጀነት ስለሚገቡበት ነው ማስረጃ የምሰጥህ እኔ። አሁን ቁርአን አልያዝኩም፣ ሌላም ትርፍ ጀዋል አልያዝኩም። በእንዴት ጥቀሰው። ምንማ ነገርኩህ እኮ ጀነት እንደሚገቡ። ህፃን ልጁ አንተ እንዴት ታስባለህ? ጥቅስ ጥቀስ። እኛን ከፍ አይ ከዚህ በኋላ ለጥያቄ መልስ ተለለህ እኔ ጥቅስማ ልሰጥህ አልችልም። ግን ለመጀመሪያ በነገራችን ላይ እስካሁን እንዳለ የገቡትን መልሳቸውን ሰምታችኋል። ማስረጃ የለም፣ ነገር ግን በራሳቸው ራሽናል የሆነ አስተሳሰብ ስላላቸው እንደው ይኖራቸዋል ማለት ሰው ሆኖ ራሽናል አስተሳሰብ ይኖረናል አብዛኞቻችን ማለት ነው። እንደዚህ አይነት አስተሳሰባቸውን ይናገራሉ። ግን ቁርአን አይልም፣ ሙሐመድ አይልም። አሁን አይሻም እንደዚህ አይነት ነገር ተናግራ ነበር። በነገራችን ላይ ልክ አይሻ የተናገሩትን ንግግር ነው እየተናገሩ ያሉት። አይሻም ልክ የሆነ ህፃን ልጅ ሞቶ ይህንን ለሙሐመድ ጠይቀው ክፈተው እሱን ተቆጥቷታል እኮ አይሻ። ለምንድን ነው አንቺ አይሻ አርፈሽ ባትቀመጩ እንዴት ገነት ይገባል ትያለሽ አላት። ከአይሻ ተማር አንተ። ነብዬን ንግግር አክብር፣ የነብዬን ንግግር አክብር። ከአይሻ ትማርም። አይሻም እናንተ ሚስቴክ ሰርታል ገነት ይገባል ብላ ያ ወጣ እንዴ? ምን ነው ተማርክ? ደነገጥክ? ቦዝ ቦታ ልልቀቅልህ፣ ሰው አስገባ። ሰላም ብያለሁ ክርስቲያን ሁሉ ነው። ሰላም ብለናል። እሺ ሳይ ሙስሊም 2662 ላይ ምን ይላል? አይሻ the mother of the believer said that Allah's messenger was called to lead the funeral prayer of a child of the Ansar. ምንድነው? ሙሐመድ አንዲት የአንሳር ሰው የሆነ ህፃን ልጅ ሞቶ ከዛ ሙሐመድ ጸሎቱን ለመምራት የቀብሩን ማለት ነው ይጠራል። ከዛ በኋላ አይሻ እንደዚህ ትላለች ለሙሐመድ ማለት ነው፣ Allah's messenger, there is happiness for this child who is a bird from the birds of paradise, for it is committed no sin, nor has he reached the age when one can commit sin. ምን ትለዋለች ስለ ሙሐመድ አይሻ? ይሄ ህፃን ልጅ አሁን ደስተኛ ነው፣ ደስታ ላይ ነው። ምክንያቱም እሱ ልክ እንደ ገነት ወፎች ነው። ለምን?
ምንም ኃጢአት አልሰራም፣ ኃጢአት የሚሰራበት እድሜ ላይም አልደረሰም እና ገነት ይገባል ብላ አይሻ ትናገራለች። መሐመድ ይሰማትና እንደዚህ ይላል። አይሻ ፐር አድቬንቸር ኢት ሜይ ቢ አዘርዋይስ ኖ አይሻ እንደሱ አይደለም። ገሃነም ሊገባ ይችላል፣ እንደሱ ብቻ ላይሆን ይችላል። ቢኮዝ ጋድ ክሬትድ ፎር ፓራዳይስ ዞስ ሁ አር ፊት ፎር ኢት። አላህ ገነት ለሚገባቸው ሰዎች ብቻ ነው ገነትን የፈጠረው። ዋይል ዘይ ዌር የት ኢን ዜር ፋዘርስ ሎይን፣ በአባታቸው ወገብ ሳሉ። ኤንድ ክሬትድ ፎር ሄል ዶስ ሁ አር ጎ ቱ ሄል፣ ገሃነም የሚገቡትን ደግሞ በአባታቸው ወገብ እያሉ ለገሃነም ፈጥሯቸዋል። ሂ ክሬትድ ዘም ፎር ሄል ዋይል ዘይ ዌር የት ኢን ዜር ፋዘርስ ሎይን ብሎ ይናገራል። ስለዚህ ለገሃነም ብሎ ፈጥሮት ሊሆን ይችላል፣ ገሃነም ገብቶ ሊሆን ይችላል። አንቺ አታቂም እያላት ነው መሐመድ ማለት ነው አይሻ። ስለዚህ እናንተ የአይሻ ንግግር ነው ራሽናል የሆነ ንግግር ይዛችሁ የምትመጡት ማለት ነው የራሳችሁ። መሐመድ ግን አያውቅም ይሄንን።